ከማይጠፋው ከእግዚአብሔር ዘር በእውነት ቃል ታስበው በተወለዱ ልጆች መካከልና በማደጎ ልጆች መካከል ያለው ክርክር እንደቀጠለ ነው። መጽሐፍ ቅዱሳችን ዘሩ በእናንተ ውስጥ ይኖራል፣ ከእግዚአብሔር ዘር ተወለዳችሁ እያለ ስለ እግዚአብሔር ዘር ሲያወራ መቼም ራሳችንን ካላጃጀልን በስተቀር እኛ ወንዶች ያለን አይነት የዘር ፍሬ ወይም ስፐርም የሚል አይነት ነገር እግዚአብሔርም ይኖረዋል ብሎ መቼም መጽሐፍ ቅዱስ አያስተምርም። ሲጀምር እግዚአብሔር መንፈስ ነው። ኦኬ። ግን መጽሐፍ ቅዱሳችን ዘሩ በእናንተ ውስጥ ይኖራል ብሎናል። እግዚአብሔር መንፈስ ነው። አዎ፣ የወንዶች አይነት ዘር ወይም ስፐርም የለውም። ያ እግዚአብሔር ወይም የሆነ ቦታ ላይ ሚስት አግብቶ አይደለም የወለደን። ይሄ መቼም ግልጽ ነው። እና እግዚአብሔር መንፈስ ነው። ግን ደግሞ መጽሐፍ ቅዱስ ዘር እንዳለው ይነግረናል። ዘሩ በእናንተ ውስጥ ይኖራል። ለእኛም ለወንዶች ደግሞ እንግዲህ የምንባዛበትን የምንዋለድበትን ደግሞ ዘር አስቀምጦልናል። እና አሁን የኛ ያለን ዘር እና እግዚአብሔር ዘር ሲል አንድ አይነት አይደለም። የኛ ስፐርም ነው የሚለው፣ እግዚአብሔር ደግሞ ዘር የሚለው ደግሞ የኛ አይነቱን ስፐርም አለው ለማለት ሳይሆን በቃ እግዚአብሔርም በራሱ ክላስ ዘር አለው፣ እኛም ደግሞ ዘር አለን። እኛ አሁን ተወለዳችሁ የሚለን ከእግዚአብሔር ከሆነው ዘር ተወለዳችሁ ይለናል። እንግዲህ ምን እናድርግ? መጽሐፍ ቅዱሳችሁ እኮ ነው ተወለዳችሁ የሚላችሁ። መወለድ ካልተወለዳችሁ ኒቆዲሞስ ጋር ሄዶ ተወልዳችኋል፣ ወለደን የሚሉ ነፍ ቃላቶችን መጽሐፍ ቅዱስ ይጠቀማል። ሰዎች ለምን እነዚህን መወለድ የሚሉ ቃላቶችን ወደ ጎን እየተዋቸው የሆኑ አዶፕሽን የሚል ቃል ወይም ጉዲፈቻ የሚል ቃል ጋር እንደሚሄዱ አላውቅም። በጣም ብዙ ሰው የሚጠይቀው አሁን እቺ አዶፕሽን የምትለው የእንግሊዝኛ ቃል የተጠቀመው ክፍል ያለው ኤፌሶን 1:5 ላይ ነው። ኤፌሶን 1:5 ላይ በእንግሊዝኛው ስታነቡት እውነት ነው አዶፕሽን የሚል ቃል ይጠቀማል። አማርኛው መጽሐፍ ቅዱሳችን ግን ይህንን ቃል ሲተረጉመው ልጆች መሆን የሚል ቃል ይጠቀማል። እዩት እዚህ ጋር ልጆች መሆን በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለሱ ልጆች ልንሆን የሚል ቃል ይጠቀማል። አዶፕሽን ለሚለው ቃል ልጆች ልንሆን የሚለውን ይተካዋል ማለት ነው። ስለዚህ አማርኛው መጽሐፍ ቅዱስ ትርጉሙ በጣም ጥሩ ነው። ልጆች ልንሆን። መጽሐፍ ቅዱስ ከዛ በፊት ምን አለን? አንደኛ ጴጥሮስ 1:23 ላይ ከማይጠፋ ዘር ተወለዳችሁ አለን። ኤፌሶን ላይ ምን ልጆች ልንሆን አለን። እና ታዲያ ሳትወለድ ነው እንዴ ልጅ የምትሆነው? አዶፕሽን ለሚለው ቃል እንግዲህ አማርኛው መጽሐፍ ቅዱስ የተጠቀመው ልጆች ልንሆን ነው። እና ታዲያ ምን ይገርማል? በቃ ወደ ኋላ መሄድ ነው። ልጆች የሆንኩት ምን ሆኜ ነው ብሎ ነው ሰው የሚጠይቀው። ተወልጄ። እና ሳትወለድ ነው እንዴ ታዲያ ልጆች የምትሆነው? እንዴ ሰው ሳይወለድ ልጅ ይሆናል እንዴ? ለምንድን ነው ልጅ ከመሆን የምትጀምረው? ለምንድን ነው ከመወለድ ያልጀመርከው? ያው መጽሐፍ ቅዱስ እኮ ነው ተወለድክ ያለህ እኮ ነው ልጅ ሆንክ ያለህ። ምን አሁን እዚህ ጋር ምን አጠፋ መጽሐፍ ቅዱስ ታዲያ? ከማይጠፋ ከእግዚአብሔር ዘንድ ተወለዳችሁ ሲል አንደኛ ጴጥሮስ፣ ኤፌሶን ደግሞ ልጆች ሆናችሁ። ሰው በቃ አንድ ላይ እኮ የሚፈስ እኮ ነገር ነው። ተወለድክ፣ ልጅ ሆንክ። አዶፕሽን ማለት በዚህኛው ሲተረጎም ልጅ መሆንን የሚለውን ቃል ይወስዳል። ለዚህ ነው አማርኛ መጽሐፍ ቅዱስ ሲተረጎም ይህንን ቃል የወሰዱት። ስለዚህ እናንተ ራሳችሁ ሄዱና አማርኛ መጽሐፍ ቅዱስን የተረጎሙትን የኢትዮጵያ መጽሐፍ ቅዱስ ማህበርን አናግሩ። አሁን እንግዲህ የማደጎ ልጆች ችግራቸው ከመወለድ አይጀምሩም። ከምንድን ነው የሚጀምሩት? ልጆች ከመደረግ ይጀምሩና ወደ መወለድ ለመሄድ ይሞክራሉ። ያስኬዳል እንዴ እንደዚህ ማለት? አሁን ለቤተሰቦቻችሁ ተወልዳችሁ ነው ልጆች የሆናችሁት ወይስ ልጆች ከሆናችሁ በኋላ ነው የተወለዳችሁት? ግራ እኮ ነው የሚያጋባው። የእነዚህ ሰዎች አስተምሮ የቤተሰብ አባል ከሆነው በኋላ ነው የተወለዱት። ችግሩ ይሄ ነው። አዛቡት። ብሮ ከተወለድክ አላውቅም እንግዲህ ከተወለድክ በኋላ ነው የቤተሰብ አባል የሆንከው። የእግዚአብሔር የቤተሰብ አባል የሆንከው ከተወለድክ በኋላ ነው እንጂ የእግዚአብሔር የቤተሰብ አባል ከሆንክ በኋላ አይደለም የተወለድከው። ለምሳሌ እዚህ ሀገር ቤተሰብ አሉ። ከዛ
አንድ ሊስት አለ የቤተሰብ አባላቶች ሁሉ የሚዘረዘሩበት በመንግስት ታትሞ የሚሰጥ። ከዛ አዲስ ልጅ ሲመጣ እዛ ሊስቱ ውስጥ የሚገባው ከተወለደ በኋላ ነው። የቤተሰቡ አባል ነው ተብሎ የሚመዘገበው ከተወለደ በኋላ ነው እንጂ ከመወለዱ በፊት አይመዘገብም። እና እነዚህ ሰዎች የሚጀምሩት እንግዲህ የቤተሰብ አባል ከመሆን የቤተሰብ አባል የእግዚአብሔር የቤተሰብ አባል ነን የሚል ነገር ነው የሚጀምሩት። ከዛ የቤተሰብ አባል ከሆኑ በኋላ ነው ተወለድን የሚሉት። እንዴት እንደሆነላቸው እኔ አይገባኝም፣ ኬሚስትሪውም አይገባኝም። ግን ይህንን አስተምሮ ሳየው ከፍቅር ሲዝም አስተምሮ ጋራ ይመሳሰልብኛል። ምክንያቱም ፍቅር ሲዝም ከመወለድ አይጀምርም። ፍቅር ሲዝምን ከየት መጣ ስትለው መጀመሪያ የቡርኪና ፋሶ ፕሬዝዳንት እናት ነበርኩ ይልሃል። ከዛ የሳውዲው ልዑል የግቢው አትክልት አጥጭ ነበርኩ ይልሃል። ከዛ ስራው ስላልተስማማኝ የግብፁን ፕሬዝዳንት አግብቼ ደብረ ጽዮን ተወለደ ይልሃል። ከዛ በኋላ የኔ እናትና አባት ተጋብተው እኔ ተወለድኩ ይልሃል። ፍቅር ሲዝም ራሱ ከመወለድ አይጀምርም። እና እነዚህ ሰዎች ከመወለድ አይጀምሩም፣ ከፕሮሰስ ነው የሚጀምሩት። አዶፕት ሆንን ተደረግን ምናምን ነገር ነው የሚሉት። ከዛ በኋላ ወደ መወለድ የሚሄዱት። እንዴት እንደመጣላቸው ኬሚስትሪው እንዴት እንደሆነ አትጠይቁኝ። እንዴት ሰው ከመወለድ አይጀምርም? ኢየሱስ ስለዛ ሽማግሌ ዳግመኛ ካልተወለዳችሁ ሲለው ሽማግሌው ይሻላል ወደ እናቴ ማህፀን ገብቼ ሲለው አይ ከውሃና ከመንፈስ ካልተወለዳችሁ። የሚጀምረው ከመወለድ ነው። ክርስቶስ ለእግዚአብሔር ልጅነቱ ጅማሬ የለውም። እኛ ለእግዚአብሔር ልጅነታችን ጅማሬ አለ። የእኛና የክርስቶስ ልጅነት አንድ አይደለም። እንግዲህ ይህንን ከሰማ በኋላ እንደገና ከታች እንደዛ ብለህ የምትጽፍ ሰው ካለ አስቸጋሪ ነው። የክርስቶስ የእግዚአብሔር ልጅነት በዘላለም ውስጥ ነው፣ ለዘላለም ነው፣ ጅማሬ የለውም። የእኛ የክርስቲያኖች የእግዚአብሔር ልጅነት ጅማሬ አለው። አለቀ። እንደው ግን ፋይናሊ እነዚህ ሰዎች ምናልባት ከጠቀማቸው የቅደም ተከተልም ችግር ስላለባቸው እነዚህን ሁለቱን ጥቅሶች ቅደም ተከተላቸውን ትንሽ ልንነግራቸው እንሞክር። የእነዚህን ሁለቱን ጥቅሶች ቅደም ተከተል በደንብ ካጠኑት ወይም ቅደም ተከተላቸውን ከጠበቁ እንደዚህ የተረባበሸ ነገር አያወሩ። ምክንያቱም እነዚህ ሰዎች እንደዚህ ጭብርብርብር ያለ ነገር አያወሩም ነበረ። ለአይምሮ ራሱ የማይመች ለመንፈስም ለምንም የማይመች። ምክንያቱም ከእግዚአብሔር ተወለድኩ ካሉ በኋላ በዛው ምላሳቸው የእግዚአብሔር የጉዲፈቻ ልጅ ነኝ ሲሉ አይጨንቃቸውም። ተወለድኩ ካልኩ በኋላ የጉዲፈቻ ልጅ ነኝ እንዴት ትላለህ? በቃ ጉዲፈቻ በእንግሊዝኛም በአማርኛም ያንተ ያልሆነን ልጅ ማሳደግ ነው። ጉዲፈቻ በለው አዶፕሽን በለው በቃ እዚህ ምድር ላይ ይሄው ነው፣ ሌላ የለም። ፈረንጅ ልጁ ያልሆነውን ሰው ያሳድጋል። በቃ አዶፕሽን ማለት ይሄ ነው። ኦሮሞ ወይም አበሻ ደግሞ እሱም ልጁ ያልሆነውን ሰው ያሳድጋል። አዶፕሽን ማለት ይሄው ነው። ጉዲፈቻ ማለት ይሄው ነው። ከዚህ ውጭ ሌላ ምንም ትርጉም የለውም። አሁን እንግዲህ ወደ እነዚህ ሁለቱ ጥቅሶች የቅደም ተከተል ስንሄድ የሰዎቹ ችግር ምንድነው? ከኤፌሶን 1:5 መጀመራቸው ነው እና ወደ ኋላ ነው የሚሄዱት። እና እንዴት ነው ውሃ ወደ ላይ ይፈሳል እንዴ? አይፈስም። ሉክ ከኤፌሶን 1:5 ይጀምራሉ። አዶፕሽን ከሚል ነገር ይጀምራሉ፣ ወይም ልጆች መሆን ከሚለው ነገር ይጀምሩና ወደ አንደኛ ጴጥሮስ 1:23 ተወለዳችሁ ወደሚለው ይሄዳሉ። በቃ አስተካክሉት። በቃ እዚህ ጋር ነው የተበላሸባቸው። እዚህ ጋር ነው ዘሆል ቴዎሎጂያቸው የተበላሸው። መጀመር ያለበት አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እሱም ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ እደግምልሃለሁ፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ከዚህ ነው መጀመር ያለብህ። ከዛ ተወለድክ አይደል? አዎ። አሁን ወደ ኤፌሶን 1:5 ሂድ። ተወለድክ አይደል? አዎ። ምዕራፍ 1 አሁን ወደ ምዕራፍ 2 ሂድ። ከምዕራፍ 2 እኮ ወደ 1 ስለሄድክ ነው ችግሩ። ስለዚህ ከምዕራፍ 1 ተወለድክ አይደል? አዎ። አሁን ወደ ኤፌሶን 1:5 ሂድ። ኤፌሶን 1:5 ደግሞ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። አዶፕሽን ለሚለው የእንግሊዝኛ ቃል አማርኛው መጽሐፍ ቅዱስ የተጠቀመው ልጆች ልንሆን ነው። ተወልደህ ነው አሁንም ራሱ ለቤተሰቦች ልጅ የሆንከው። ይኸው አንተ ተወለድክ፣ ይኸው ለቤተሰቦች ልጅ ሆንክ፣ ይኸው። ስለዚህ ቅደም ተከተሉ መጀመሪያ ተወለዳችሁ፣ ከዛ ልጆች ሆናችኋ።
ነው።